በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልብ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የስድስተኛው ክፍለ ዘመን የክርስቶስ ሰማዕታት የሚል ነው። በስድስተኛው ክፍለ ዘመን በ500 ዓመተ ምህረት እስከ 599 ዓመተ ምህረት ባለው የዚህ የዘመን ክልል ውስጥ የነበሩ ማለት ነው የክርስቶስ ሰማዕታት ታሪክ ነው የምንመለከተው። እነዚህ ደግሞ በጣም ከሚታወቀው በዚያን ዘመን ከሚታወቀው የናጅራን ሰማዕታት አብዛኞቹ ናቸው። ይህ ክስተት በደቡብ አረቢያ ዛሬ ሳውዲ አረቢያ በሚገኘው ናጅራን ከተማ የምትባል በ523 ዓመተ ምህረት አካባቢ የተከሰተ ነው። ይህ ደግሞ እዚህ ጊዜ የነበሩት የጌታ ኢየሱስ ክርስቶስ ተከታይ የነበሩ ደቡብ አረቢያ ውስጥ ተቀምጠው የነበሩ የክርስቶስ ኢየሱስ ተከታዮች የነበሩ ነበሩ። በዚህ በክርስትና እምነታቸው ምክንያት በተነሳባቸው ስደት ሰማዕት እንደሆኑ የሚናገር ታሪክ ነው ዛሬ የማቀርብላችሁና የመጀመሪያዎቹ የናጅራን ሰማዕታት ደቡብ አረቢያ ውስጥ በምትገኝ ናጅራን ተብላ በምትጠራ ከተማ ውስጥ ይኖሩ የነበሩ ክርስቲያኖች በሕይወታቸው ስለ ክርስቶስ ኢየሱስ የከፈሉትን ዋጋ ነው የምንመለከተው። በዚያን ዘመን የናጅራን ሰማዕታት ማለት በስድስተኛው ክፍለ ዘመን በዚህ በተጠቀሰው ቅድም በላይ በጠቀስኩላችሁ በ523 ዓመተ ምህረት ገደማ አካባቢ ናጅራን ከተማ ይኖሩ የነበሩ ክርስቲያኖች ነበሩ። እነዚህ ክርስቲያኖች ደግሞ ጌታችን ኢየሱስ ክርስቶስን በደንብ አድርገው የሚያውቁ ስለ ክርስቶስ ኢየሱስ የሚመሰክሩ በዘመናቸው የጌታችን የኢየሱስ ክርስቶስ ተከታይ ሆነው እምነታቸውን አጥብቀው የያዙ ሰዎች ነበሩ። እምነታቸውን ለመካድ ፈቃደኛ አልሆናሉ። እምነታቸውን እንዲክዱ አስገዳጅ የሆነ የባለስልጣን ትእዛዝ በመጣ ጊዜ እኛ ክርስቶስ ኢየሱስን እናውቀዋለን፣ ይሄ ጌታችን ኢየሱስ ክርስቶስ ለእኛ ሲል የሞተ እንደገናም ደግሞ በሶስተኛው ቀን የተነሳ ያረገ እንደገና የሚመጣ የምንጠብቀው ተስፋችን ኢየሱስ ክርስቶስን እሱን አንክደውም አሉ። እዚህ ጊዜ እንግዲህ የናጅራን ማለት ነው ክርስቲያኖች ይህን ማለታቸው ምክንያት ሰማዕት እንዲሆኑ ነው የተደረጉት። የዘመኑ በዚያን ጊዜ የነበረ አንድ ታላቅ መንግስት ነበር። ይሄ መንግስት ደግሞ ሂሚያር የሚባል መንግስት ነው። የሂሚያር መንግስት ንጉስ ደግሞ ዳሁሰናይ ተብሎ የሚጠራ ሰው ነበረ እና ይህን ክርስቲያኖችን ደግሞ ይሄ ሰው ወደ ይሁድነት እንዲመለሱ የሚያስገድድ ትእዛዝ ያወጣ ንጉስ ነበረ እና እነርሱ ግን ክርስቶስን ለመካድ ስላልፈቀዱ ብዙዎቹ በእሳት ጉድጓድ ውስጥ ተጣሉ፣ ሌሎቹም ደግሞ በሰይፍ ተገደሉ። የሚጃር መንግስት እንግዲህ ይሄንኛው ትልቁ በደቡብ አረቢያ ይገኝ የነበረው ይሄ ጥንታዊ መንግስት በተለይ በገናናነቱ የሚታወቅ ነው። እንግዲህ በተለይ ደግሞ የመን ተብላ በምትጠራው አሁን የመን ተብላ በምትጠራው ጋር የነበረ መንግስት የነበረ ነው። በዚህ ጊዜ ደግሞ የዚህ ሂሚያር ማን ነው እስቲ ይሄ መንግስት ማን ነው ብለን ደግሞ ስናይ በዚህ መንግስት ውስጥ የመጀመሪያው የሚያር መንግስት በ115 ዓመተ ምህረት እስከ 525 ዓመተ ምህረት ገደማ የነበረ መንግስት ነበረ። ዋና ከተማው ደግሞ ዛፋር የምትባል ነበረች። እሷም በዛሬው የመን ደጋማ አካባቢ የምትገኝ ከተማ ነች። አሁን በዚህን ጊዜ በየመን በደጋማ አካባቢ የምትገኝ ናት። ዛፋር የምትባለው ዋና ከተማ ሆና የሂሚያር መንግስት ዋና ከተማ ሆና ታገለግል የነበረች ነች። በዚያን ዘመን በቀይ ባህርና በህንድ ውቅያኖስ መካከል የንግድ መንገዶች ስለነበሩ በዚያን ጊዜ የንግድ ስራ ይካሄድ ስለነበረ ከኢትዮጵያ ጋር ግንኙነት የነበራቸው ክርስቲያኖች እንደነበሩም ይናገራል። የሂሚያር መንግስት ከጥንታዊ ኪንግደም ማለት ከኪንግደም ኦፍ አክሱም ጋር አብሮ ግንኙነት ያለው ነው እና የቅርብ የንግድና የፖለቲካ ግንኙነት የነበረው ነው። የናጅራን ሰማዕታት ብለን ስንመለከት እንግዲህ በአክሱም ስርወ መንግስት ጊዜ አጼ ካሌብ በ525 ገደማ ወደ የመን ዘምቶ የሂሚያርን ንጉስ ዳሁናሆስን አሸንፎ ሌላ ክርስቲያን መንግስትን አቋቁሞ እንደመጣም ደግሞ የቤተ ክርስቲያን ይሄ ታሪክ ይነገራል። እንግዲህ ሃይማኖታዊ ሁኔታውን ብንመለከት በመጀመሪያ የሂሚያር ህዝብ የባህልና የባህላዊ አኗኗራቸው ከአረብ እምነት ጋር አብሮ የተቆራኘ ነበረ እና ወደ ይሁድነት ደግሞ ለመለወጥም
ቅርብ ያልሆኑ ርቀት ላይ ያሉ ሰዎች እንደነበሩ እንመለከታለን። ያ ክርስቲያኖች ከማህበረሰቡ ግጭት ጋር በሚፈጠር በማንኛውም መከራ ውስጥ እንዲያልፉ የነበረው ይሄን አሁን የዳሁናዎስ ተብሎ የሚጠራው ሰው የሂሚያር መንግስት ንጉስ ሕግ አጥብቆ በመከራ ውስጥ እንዲያልፉ እንዳደረጋቸው እንመለከታለን። ስለዚህ የሂሚያር መንግስት ዛሬ በየመን የሚገኝ በአብዛኛው የደቡብ አረቢያ ክልል የሚሸፍን ነው። በዚህ ሰማዕታት የሆኑት እንግዲህ ውስጥ እነማን ናቸው የሚባለውን ስንመለከት አንደኛው ይሄ ቅዱስ አርጣስ ተብሎ የሚጠራ የናጅራን ክርስቲያን መሪ የነበረ ከፍተኛ እድሜ ያለው ሆኖ እምነቱን በጽናት ጠብቆ ሰማዕት የሆነ ሰው እንደሆነ የቤተ ክርስቲያን ታሪክ ይናገራል። የሌሎቹ ሰማዕታት ስሞች በታሪኮች ምንጮች ውስጥ በዝርዝር ባይጠቀሱም ግን የነዚህ ሰማዕታት ጉዳይ በቤተ ክርስቲያን ታሪክ ውስጥ ሁልጊዜ ሲነሳ የሚኖር ነው። የናጅራን ሰማዕታት ታሪክ ሁልጊዜ የሚነሳ እንደሆነ እንመለከታለን። እንግዲህ በዚህ ዘመን በተባለው ዘመን ውስጥ የነበረው በስድስተኛ ክፍለ ዘመን ማለት ነው። በዚያ ውስጥ የነበሩት ክርስቲያኖች እነዚህ ቅዱስ አርጣስ የሚባለው ሩማ፣ ሀብሳ እንዲሁም ከነርሱ ሰማዕታት የሆኑት ደግሞ ሌሎች ስም ዝርዝራቸው ያልተጠቀሱ ሰዎች ሁሉ በክርስቲያን እምነታቸው በክርስቶስ ኢየሱስ ወንጌል መከራቸውን ያዩ ሰማዕታት ሆነው እንመለከታለን። ቅዱስ አርጣስን እንግዲህ ስንመለከት የናጅራን ክርስቲያን መሪ የነበረ ከ90 ዓመት በላይ ዕድሜ የነበረው ንጉሱ ክርስቶስን እንዲክድ በሚጠይቀው ጊዜ በጽናት አጥብቆ ስለ ክርስቶስ ኢየሱስ የመሰከረና የተናገረ ሰማዕታት ሆኖ ያለፈ ነው። ሌላው ደግሞ የምንመለከተው ሁለተኛ ሴቶችና ሕፃናት በዚያም ዘመን ሁሉ የናጅራን ክርስቲያኖች መካከል መከራቸውን ያዩ ሰማዕት የሆኑ እንደነበሩ ይነገራል። በጣም ጨካኝ ከመሆኑ የተነሳ የነበረው መንግስት ሕፃናቶችን ሁሉ ከቤተሰቦቻቸው ጋር መከራ እንዲያዩ ያደረገ ነው። ታሪክ እንደሚያስረዳው እናቶች ልጆቻቸውን ይዘው እንዲሞቱ መስዋዕት እንዲሆኑ ክርስቶስን ካልካዱ ሕግ የወጣባቸውና መከራ ያዩ ሰዎች እንደነበሩ እንመለከታለን። ይህ ናጅራን ክርስቲያኖች መገደል ወደ ኢትዮጵያም ታሪክ እንደደረሰ ከዚያም ደግሞ አጼ ካሌብ ደግሞ ወደዚያ ሄዶ ባህር ተሻግሮ በዚያ የመን ሌላ አብርሃ አጽብሃ የሚባል ሌላ ሰው ሾሞ እንደነበረ የቤተ ክርስቲያን ታሪክ ይናገራል። ነገር ግን በዚያ ውስጥ የክርስቲያኖች ጭፍጨፋ እንዲቆም ተደርጓል። በዚያን ጊዜ የናጅራን ሰማዕታት ታሪክ ምንድን ነው የሚያስተምረን? ናጅራን በዚህ በስድስተኛው ክፍለ ዘመን የናጅራን ሰማዕታት ታሪክ ገኖ የሚኖርና የታወቀ ታሪክ ነው። በእነዚህ ሰዎች ምንድን ነው የምንመለከተው? ምንድን እናያለን? ስለ ክርስቶስ ኢየሱስ የሆነውን ነገር ስንመለ አንደኛ በእምነታቸው የጸኑ የናጅራን ክርስቲያኖች በእምነታቸው የጸኑ ክርስቲያኖች ነበሩ። በመከራና በስደት ላይ ክርስቶስ ኢየሱስን ያልካዱ ናቸው። ሁለተኛ ለእውነት የቆሙ ክርስቲያኖች ናቸው። ሶስተኛ መከራን በትዕግስት የተቀበሉ ክርስቲያኖች ናቸው። አራተኛ ክርስቶስን ከሁሉ በላይ አድርገው ወደውት ያለፉ ናቸው። ጌታ ሆይ እናመሰግናለን። አንተ ድንቅ ጌታ ኃያል አምላክ የናጅራን ክርስቲያኖች አስከብረው በዚያ በደቡብ አረቢያ የክብር አምላክ እግዚአብሔር የዘላለም አምላክ ሆይ አንተን አስከብረው እንዳለፉ በኢየሱስ አሁን ያለነው የእስራኤል ቅዱስ የአንተ ተከታዮች አንተን አስከብረን እንድናልፍ እንድትረዳን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ኃይል እንድታደርግ ለክርስቲያን የክብር አምላክ እግዚአብሔር ይህን መልእክት ለሚሰሙ በዓለም ዙሪያ ላሉ ሴት ባሪያዎች፣ ወንድ ባሪያዎች ኃይልህ እንዲወርድን ጸልያለሁ። አንተን አስከብረው እግዚአብሔር እንዲያልፉ ጸልያለሁ። ወንጌልን ሰብከው ወደ አንተ እንዲሰበሰቡ ጸልያለሁ። ነገራቸው እንድትሰራ ጸልያለሁ። ሬስ አባል ኦስኮዲን ማስኮሪ ቫላስኮዲያንት ኃይል እንድታደርግላቸው ጸልያለሁ። በጌታ በኢየሱስ ክርስቶስ በዚህ ጊዜ መነሳት እንዲሆንላቸው ጸልያለሁ። ነገራቸው እንድትሰራ ጸልያለሁ። በጌታ በኢየሱስ ስም ለወንጌል ጨክነው የክብር አምላክ እግዚአብሔር ወንጌልህ እንዲሰብኩ ጸልያለሁ። ስለ ሁሉ ክብር ላንተ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ